ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ ሰፍቶ ለሚመለከተው አካል ለሁሉም በተለይ ለአማሮች መረጃው እንዲደርስ ሰብስክራይብ በማድረግ ተደራሽነቱ እንዲሰፋ እንድታደርጉ ስል በአክብሮት እጠይቃለሁ። ስኳድ ማለት በማዕረግ በስምና በሰፈር ጠቦ የሚገኝ ነገር ግን አሁን የደቡብ ጎንደር ስኳድ ምንድነው አስተሳሰባቸው ካልነ ደቡብ ጎንደር ላይ እንግዲህ የጋይንት ሰው ናቸው። ኢንጂነር ስመኘው በቀለ ተገድሏል። ዶክተር አምባቸው ተገድሏል። ነገር ግን ይህ የደደብ ስብስብ ጠባብ ስብስብ ዋና ማጠንጠኛው አድርጎ የሚነሳው ተገደለብን የሚለው ፋኖን ኤርትራ በረሃ ስንት ውጣ ውረድ አልፎ እሱን ከስልጣን ያበቁትን ጽንፈኛ ናቸው ኢመደበኛ ናቸውና እናጠፋቸዋለን ብለው አዳማ ሂዶ ሐዋሳ ሂዶ አዲስ አበባ ሂዶ ከአብይ አህመድ ጋር ተሰብሰብ አድርጎ ተስማምቶ ፈርሞ መጥቶ በአሚኮ እንግዲህ ጽንፈኛ ናቸው ኢመደበኛ ናቸው። ፋኖ ኢመደበኛ አደረጃጀት ነው። ከፈለገ በልዩ ኃይልና በመከላከያ ታድሶ ተሰጥቶት መቀጠል ይችላል። አልችልም ካለ ግን እናጠፋዋለን፣ እናፈርሰዋለን፣ እንደመስሰዋለን ሲል የነበረ ነው ዶክተር አምባቸው ማለት። በዚህም ምክንያት ነው ጀነራል አሳምነው ጽጌ ፋኖ ማለት እኔ ነኝ፣ ከክልል ውስጥ ከኛ ፍቃድ ውጭ አንድም ሰው ተይዞ መውጣት አይችልም ከኛ ፍቃድ ውጭ እኔም ፋኖ ነኝ ብሎ የተናገረበትና የአማራ ባለስልጣኖች ወደ መቃቃር የገቡበት ለነ አብይ አህመድ ለነ ሽመልስ አብዲሳ ለነ ለማ መገርሳ ሴራ ክፍተቱን የፈጠረው ዶክተር አምባቸው ነው። ምክንያቱም ዶክተር አምባቸው ማን ነው ካላችሁ የዘዝ ዋሴ ቅጥቅጥ የዘዝ ዋሴ አሽከር ነው። ስለዚህ የጎንደር እናስቻለው ደሴን አፈርሳለሁ ኢመደበኛ ናቸው ሲል በትዊት ሲናገር እኔም ፋኖ ነኝ በማለቱ የተነሳ ነው። ለዚህ ነው እዛም ባለፈ ዶክተር አምባቸው አሳምነውን ገሎታል ብለው ለሁለት ዓመት ያክል በደቡብ ጎንደር ነው እንግዲህ ወደ ወልዲያ የሚኬደው ንፋስ መውጫ ላይ ወደ ወሎ መሄድ አይቻልም ነበር። አማራውን ለይተው የወሎ መታወቂያ የያዘውን ለሁለት ዓመት ሲያስሩ ሲያሰቃዩና ሲያግት ነበር ይስኳል። በዚህ አጋጣሚ እኔ ወደ 3 ጊዜ የሚሄድበት አጋጣሚ አለ። ከዛም ከባስ ውስጥ ወሎዬ ናችሁ ብለው አስረው ያስቀሯቸው ምስክሮች ናቸው። እንግዲህ በጣም በርካታ ንጹሃን አሉ። ስለዚህ ስኳድ ማለት ይሄ ነው አይደለም። ስለ አማራ ያስብ እና ያለው መንበረ እነ ጣይር መሐመድ እነ ኢየሱፍ ኢብራሂም ጋሻው መርሻ በለጠ ሞላ በተለይ ጋሻው መርሻና ጣይር መሐመድ አያለው መንበረ ከጥለው እንደጀን የሚለዩበት ከእዘዝ አስተሳሰብ የሚወጡበት ከዶክተር አምባቸው አስተሳሰብ የሚወጡበት ምንም ምክንያት የለም። ምክንያቱም ለአማራ ህዝብ አያስቡም። ለአማራ ህዝብ ቢያስቡ ኑሮ በዶክተር አምባቸውን ቢወዱት ለአማራ ህዝብ በተለይ በደቡብ ጎንደር ወረዳ ዞኖች የተስፋፋ ምንም መሰረተ ልማት እንደሌለ ይታወቃል። ወያኔም በርካታ ከመሰረተ ልማት ውጭ አድርጎት የኖረ ማህበረሰብ ያለበት ነው ደቡብ ጎንደር። ስለዚህ በአምባቸው ስም እስኪ ጤና ጣቢያ፣ ትምህርት ቤት፣ ዩኒቨርሲቲ፣ ኮሌጆች፣ ትምህርት ቤቶች፣ መሰረተ ልማቶች፣ ጤና ጣቢያዎች፣ ሆስፒታሎች፣ መሰረተ ልማቶች፣ መንገዶች፣ የህፃናት ማቆያዎች፣ ትምህርት እስኪ ይስፋፋ ደቡብ ጎንደር ላይ አይደለም የሚሉ እነማን? እነ ጥላሁን ደረጀ፣ እነ አያሌው መንበረ፣ እነ ጣይር መሐመድ፣ እነ ጋሻው መርሻ ደቡብ ጎንደር ላይ ስለ ዶክተር አምባቸው መገደል ተገደለብን ብለው ጎጃም ጠል ሆነው መጥተዋል። ወሎ ጠል ሆነው መጣው ወሎን ለ2 ዓመት ሲያሰቃዩት ነበር። በደቡብ ጎንደር በንፋስ መውጫ አድርጎ እንዳያልፍ ማለት ሲዘርፉት ነበር፣ ሲያሰቃዩት ነበር።